ቀጥሯቸው ኤፍሬምና ሩታ ብቻ ቀጥሯት ነበረ። ኤፍሬም ግን ያው ሩታን ተከትሏት መጣ፣ ብቻዋን መጣላን ስላልፈለገ ማለት ነው። ከዛ ይዞት መጣና ምንድን ነው ሲላት ትናንትና እየሰጠሽኝ ሀብልም ይሁን ብርም ይሁን ልመልስልሽ እፈልጋለሁ። እኔ አልፈልግም፣ ምክንያቱም ደስተኛ ያልሆንኩ ነገር ባደረገውም ደስ አይለኝም። አንቺ ተጠቀሚበት፣ እኔ አልፈልግም ብሎ ሲሰጣት እሷ ደግሞ እንዴት ነው ሰው ስጦታ ተሰጥቶ ሰው ትንሽም ይሁን ትልቅም ይሁን ሰው አመስግኖ ይቀበላል እንጂ እንዴት ነው አልቀበልም የምትለውስ ብሎ ተናገረች። እና ኤፍሬም ደግሞ አውጥቶ እንዴት እንደዚህ አይነት አብርሃም በቤታችን ውስጥ የሌለ ነገር አጋሽዬ ቢሰማ ራሱ ምንድን ነው የሚለው? እንደዚህ አይነት ነገር በቤታችን የሌለ ውስጥ የተሰጠ ስጦታ አሳድረህ አውለህ አውጥተህ አሁን አልፈልግም የምትላትን ምንድን ነው? ምን አስበህ ነው? እንደዚህ አይነት ነገር ምን ሆነ ነው? አብርሃም ጥሩ ሰው አልነበርክም ወይ? ምን ቀየረህ ወንድሜ አለው ማለት ነው። ኤፍሬም አንተ አያገባህም፣ ምንም ነገር አያገባህም። እኔም ተመልካቾችም እንግዲህ እንዳትቀበልም ብሎኛል፣ መልስላት፣ የሰጠችህ ወርቅ ምን ሀብልም ይሁን ስጣት፣ እንዳትቀበል ብሎ ብዙዎቹ እንግዲህ ፋሚሊ ጽፎልኝ ነበረ እነነ። ስለዚህ እኔ አሁን አንፈልግም፣ ያንቺ ቢጤ ይጠቅምሻል፣ እኔ አንፈልግም። በፊትም የሰጠሽኝ ስጦታዬ እነሱ ማስታወሻ አለኝ አለ ኤፍሬም። እነሱ ማስታወሻ ይሆናል ለምንድን ነው የምትሰጠው ሲለው፣ አይ የበለጠ ማስታወሻ አለኝ እነሱም አለኝ ሲል፣ ሩታ ደግሞ አይ ተሳስተሃል፣ አሳድረህ እንኳን መስጠት አልነበረብህም፣ ግን ስለሰጠኸኝ በጣም ከልብ አመሰግናለሁ፣ ችግር የለም፣ ለምን ፈራህ ብሎ አምጥቶ ወርቁን ሲያደርጉለት አንፈልግም አለ። አንገት ላይ ለምን ግድ የለህም ላድርግልህ ብሎ ኤፍሬም ሲይዘው፣ ኤፍሬም ነጣልሃለሁ እንዳትይዘኝ አልፈልግም በማለት እንግዲህ መለሳቸው ማለት ነው። እንግዲህ ልብ ተሰበረ ማለት ነው። ምክንያቱም ሰው ለምን የጥርስ መፋቂያ አይሆንም? ሰው ለምን እንኳን ስጦታ ቀርቶ ደህና ድምፅና ደህና ቃላት የተናገረ ደህና መላሱ ደህና ነገር የተናገረ ሰው ከስጦታ በላይ ነው ማለት ነው። ይሄ የኔ አስተያየት ነው የምነግራችሁ። ከስጦታ በላይ ነው ማለት ነው። የሰው ልጅ ሰጠኝ ብሎ ማለት አይደለም። መስጠት ምንም አያደርግም። ዋና የሰው ልጅ እኮ ተመላሶ የሚወጣውና የሰው ያለው አከባበርና የሚጠይቀውና የሰው ያለው ድምፅ እና የሰው ያለው ክብር ራሱ እሱ ከስጦታ በላይ ማለት ነው። ስጦታ ምሽ ላዚም እኔ ዛሬ ሰጠሁና ሰጠሽኝ እንኪ ስጭኝ፣ ዛሬ ሰጠሁ ግን ስጠኝ ዛሬ ነው እፈልጋለሁ ላ አይሰራም ማለት ነው። የሰው ልጅ ስጦታ ሆኖ ከሰጠ በክብር ተቀብሎ አመስግኖ መቀበል አለበት ማለት ነው። እንግዲህ ሴት ናት፣ በሴት አቅሟ የልጇ አባት ነው ወርቅ ገዝታ ሰጠ። ዛሬ አሳድሮ አውሎ አሳድሮ እንደፈለገ ዘንጦበት ከዛ በኋላ አንፈልግም ማለት ምን ማለት ነው? ይሄን በምንም በአንተ አይጠበቅም። ምክንያቱም ይሄ አዲስ ፍቅረኛ አይደለች፣ ፍሬንድህ አይደለች፣ ባለቤትህ ናት የሰጠችህ ማለት ነው። ወይም ደግሞ ዛሬ ሰጥታህ ነገ ስጠኝ የምትልህ አይደለችም፣ የልጅህ እናት ናት የሰጠችህ ማለት ነው። እና እንዴት ነው ወስደህ መልሰህ ተመልካች ለምን ተቀበልክ ወስደህ መልስ አሉኝ ብለህ የምትመልሰው? አንተ በሰው ነው የምትኖረው ወይስ በራስህ ህይወት ነው የምትኖረው? እኔ ግርም ይለኝ ማለት ነው። ሰው ግን ማለት ነው ሰው በነገረኝ እኔ ሰው ይሄን ጉድጓድ ውስጥ አትግቢ ካለኝ አልገባም፣ እገባለሁ። ዛሬ ይሄ ጉድጓድ ውስጥ ዛሬ ትተርፊያለሽ ጉድጓድ ውስጥ ግቢ ብሉኝ ያ ጉድጓድ ውስጥ ሰው አለኝ ብዬ ልገባ ነው? አልገባም። እንተ ሰው ባልህን ለምንድን ነው ትዳርህን የምታፈርሰውስ? ለምንድን ነው ትዳርህ እንደዚህ የምትሆነው? ቤት ቅዝቃዜ የምታስገባው ለምንድን ነው? ከቤተሰብና ከትዳርህ ተስማምተህ የማትኖረው ለምንድን ነው? አዲስ ህይወት ምን ያደርግልሃል? አሁን ያለህን ጠበቅ አድርገህ እያለያዝክ ከእንግዲህ ያለህን ምን ያደርግልሃል? እና በጣም ደግሞ ሁሉም ሰው ተመልካቾች መልስ ብሎኛል። እንዴ ምንድን ነው ተመልካቾች ጥሩ ነገር አሉ አላሉሁም? ተመልካቾች ራሱ ይሄን ያሉ ሰዎች ራሱ ከህይወትህን የሚያወጡ ከትዳርህ የሚያለያዩ ተጓደኞች ከቤተሰቦች የሚያለያዩት ነው እንደዚህ አይነት ውሳኔ የሚወስኑ ንገርህ ማለት ነው። እና ዛሬ ጓደኞቼ አሉና አብርሃም በጣም ጥፋተኛ ነህ። ሰው ተመልካቾች እንዲህ ብሎኛል ብለህ ከባለቤት ጋር መጠላትና ባለቤት የሰጠችህ ስጦታ መመለስ በጣም አስነዋሪ ነገር ነው። በጣም ከባድ ነገር ነው ማለት ነው። ምንም ችግር የለም። ሩታ ወርቅ ይጠቅማታል፣ ውድ ነው። አሁን ድሽጦም ካለች የሚቀመጥልኝም ካለችም ደግሞ የልጇም ይሆናታል፣ የራሷም ታደርገዋለች። ችግር የለም። ሀብሉ እንትኑን ቀይረው ማለት ነው። የወንዱ ከሆነ የሴት አድርጋ ትለብሰዋለች። ችግር የለም። ግን በአንተ ግን መመለስ ግን በጣም ከባድ ነው። ተመልካች ብሎኛል ብለህ አንተ ከባለቤት ጋር መጠላት፣ ይሄ እውነት የሁሉም ሰው ትምህርት ይሆነዋል ማለት ነው።
ማንም ሰው የወደደው ራሱ ነው የሚያውቀው ማለት ነው። አንቺ ውደጁ ስላለኝ አይደለም እኔ የምወደው፣ ወይስ አንቺ ጥዩ ስላለኝ አይደለም እኔ የምጠላው፣ ራሴ ልቤን ያውቀዋል ማለት ነው። እንደ ሰው ከሆነማ እንደ ሰው ቢሆንማ ከስንቱ እንባላለን፣ ከስንቱ እንጣላለን፣ ሰው እንዳወራና ሰው እንደተናገረ ቢሆን ማለት ነው። እና ሰው ይሄን አንተ ይሄን መልስ ብሎኛል ብለህ ከባለቤትህ ጋር ተጣልተህ አሁን የሰው የሰጠችበት የታቀማ ስጦታ ትመልስላታለህ? ወይኔ በጣም ከባድ ነው። ይሄን ሄርሜላ ይሆናል ይሄ ነገር ውሳኔ ያመጣችልህ። እንግዲህ ይሄን ከገዛችልህ በቃ ልጁ ይሄድብኛል ከእንግዲህ አላገኘውም ወደ እሷ ነው የሚያዘነባው ብላ እንግዲህ ተጨናንቃ ነው ይህን ነገር በማድረግ የጀመረች ማለት ነው። ይመስለኛል እንግዲህ እሷ የደረሰበት ነገር ስለማታረግ ሁሉም ነገር ከሷ ውሳኔ ስለሆነ በሰዎቹ ነው እንደዚህ አይነት ነገር እየፈጠረው ማለት ነው። ሩታ ላይ ስጥሻን ጥሩ አድርገሽ አክብረሽ ባለቤትሽ አክብረሽ እንግዲህ ከብርም ሰዓት አለፈሽ ወደ ወርቅ ገብተሽ እንግዲህ ስጦታ ነበረ አልሆነም። እንቢ ካለች የራሱ ጉዳይ። በወንድምሽ ነው እንግዲህ ወንድምም ለምኖሃል ብዙ ነገር ብሎሃል። ሰው ያለህ ነገር የሰው ብለህ እንደዚህ የምትሆንበት የተመታች ብለህ እንደዚህ አይነት ነገር የምታረግበት ነገር ጥሩ አይደለም። ልብህ ወዴት ነው ሄደው? ምን አይነት ማሰብ አለብህ? በእኛ ቤተሰብ የሌለ ነገር ለምንድን ነው እንደዚህ የምታደርገው አለ። እንግዲህ ሩታም እንግዲህ ችግር የለውም ካልመሰለህ ምንም ነገር ማንም የሚያስገድድ ሰው የለም። ማንም አያስገድድህም። ይጠቅመኝም አይጠቅመኝም ችግር የለም። ግን ስጦታ አሳድሮ አውሎ አሳድሮ ስጦታ መስጠት በጣም ከባድ ነው። መልሶ መመለስ ወይም ደግሞ እዛ ጋር ሲሰጥ አልፈልግም ማለት በቃ አይደል በአጭሩ ማለት ነው። አልፈልግም ብሎ መመለስ ግን አድሮ ውሎ ስጦታ መመለስ በጣም ብልግና ነው። ብልግነት ነው። እውነት ባለጌነት ነው። የፈለገ ሰው ትንሽም ቢሆን ትልቅም ቢሆን ሰው ክብር አለው። ማክበር አለበት ማለት ነው። መከበር አለበት ማለት ነው። ይሄን እንግዲህ ትምህርት ይሆናል ብላችሁ ነው እኔ ቪዲዮን የምትሰሩት ማለት ነው ይመስለኛል እንጂ አብርሃም እንደዚህ አይነት ከአንደበት እንደዚህ አይነት ይወጣል ብዬ አላስብም። ይመስለኛል ያው የሁሉም ሰው ትምህርት ይሆናል። አንዳንድ ሰው ስጦታውን ይወስድና መልሶ አልፈልግም ብሎ አውጥቶ ይሰጣል። የሆነ ነገር ወይ ተጣሉ የሆነ ነገር ከተቀያየሙ አልፈልግም ምናምን የሚልበት ምክንያት አለ። እንደዛ የምትሉበት ምክንያት ምንድን ነው? ያ ሰው ሰጠሁ ብሎ ሲሳደብ እንደዚህ አይነት ነገር አረኩኝ ሲል ይሄን ሰጠሁኝ ይሄን ሰጠሁ ይሄን አረኩ ሲል አዎ ያናድዳል ትመልሳላችሁ። ግን ምንም እንደዚህ አይነት ማይል ሰው ከአንድ አንደበቱ የማይጠበቅ ሰው ደግሞ እንደዚህ አይነት ነገር ደግሞ ሲመለስ በጣም ያስጠላል ማለት ከባድ ነው ማለት ነው እንጂ ይሄኔ ሩታ እንግዲህ ስጦታ ሰጠሁ ብላ ተናግራ አይደለም ወይም ይሄን እንደዚህ አረኩ ብላ አይደለም። ይመስለኛል እንግዲህ አንተ ወደፊቱን የሚመጣው የሚቀጥለው ነገር አላማረኝም በማለት ይሆናል እንደዚህ አይነት ነገር በማድረግ ማለት ነው። በጣም ከባድ ነው። የልጅህ ራሱ ሲያየው አድጎ ሲያየው ራሱ በጣም ያሳፍራል ማለት ነው። ፍሬንድህ አይደለች ወይ ውሽማህ አይደለች ምንህ አይደለች ባለቤትህ የገዛ ባለቤትህ እየሰጠችህ ነገር በመለስ በጣም አዝኛለሁ ማለት ነው። ነገራችን ላይ ማለት ነው። አንተ መቼ ይሁን ከሰው ወሬ ወጥተህ ቤት ትዳርህን ከምትይዘው ማለት ነው። ሁሌ እከሌ ያለኝ ይሄ እንደዚህ ያሉኝ እንደዚህ ያሉኝ እነሱ እኮ ያኖርህም ያኖርህ ራስህ እኮ ነው። ገባህ እንዴ? እሷና አንተ ናችሁ ተከባብራችሁና አስባችሁ የቤታችሁ ልጃችሁ የምታሳድጉ ማለት ነው። ሰው እንዳለ እኮ ስንቱ ይሞታል፣ ስንቱ ያልቃል፣ ስንቱ ይደባደባል፣ ስንቱ ይጨፋጨፋል። ሰው ባለው ቢሆን ማለት ነው። እናንተ ግን ራሳችሁ ማሰብ አለበት እንዴ። እኔ ዛሬ ሰው እቺ ሴትዮ ምቻት ወይም እቺ ሰውየው ምች ብሉኝ እመታለሁ? ሞኝ ነኝ እንዴ ወይስ ጅል ነኝ እንዴ? ይሄን አክላላስ ምንም ባልማር ራሱ ጭንቅላቴ ያስባል ማለት ነው። ጭንቅላቴ ያስባል ማለት ነው። ወይስ ዛሬ እዛ ቤትን ያልሄድኩም አንቺ አትሂጂ ቢሉኝ እቀራለሁ ያ ሰው አልሄደም ብዬ። እንደዚህ የድሮ ፋርነት ነው እውነት። ፋርነትና ይሄ አለመንገዛዘብና አለመናገር ነው ይመስለኛል። አብርሃም እንግዲህ ከራስህ ያለ ሰው አትመስለኝም። የሆነ ነገርማ ይመስላል በውስጥ ያለ ነገር ይመስላል። ምክንያቱም በጣም 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 ማይሆን መስመሮች እያለፍክ ነው። በጣም ማይሆኑ ነገር እና ተስማምተህ ብትኖርና ትዳርህን ተስማምተህ ልጅህን ብታሳድግ ይሻልሃል። እንደዚህ ሳትሆን ማለት ነው። ብቻ አላቅም አብርሃም የሌለብህ ጸባይ እያመጣህ ነው የሌለብህ ነገር ማለት ነው። እንግዲህ ያለ ይሆናችሁ ማለት ነው። ፈጣሪ ስምምነት ያስቀምጡ። በቀጣዩም እንደሆነ እስከ ሳር ቀብላችሁ ድረስ መልካም ቃል